አምን ወይ አንድ ቦታ መሄድ እፈልጋለሁ። የት? እንጃ ራሳችንን ማዳመጥ የምንችልበት ቦታ። እሺ ከዚህ በኋላ ሜርሲ እንዳታምኛት። ለምን? ምክንያቱም አንቺና ልጄን አምነንን ለመለያየት ሲፈን ስትመክራት አይቻለሁ። ምን ማለት? ለምን? እንግዲህ እሱን አላማከረችኝም። ሜርሲንን አደረገች? አዎ። ስለዚህ እኔ ደግሞ የልጄ ሚስት እንድትሆኝ የምፈልገው አንቺን ነው። ስለዚህ በእኔ ቁጥጥር ውስጥ መሆን አለብሽ። ቆይ ግን ወይዘሮ ሙርዚና እርግጠኛ ነሽ? ግን አዎ ነገርኩሽ። አሁንም የሷ መጫወቻ መሆን ከፈለግሽ መብትሽ ነው። ደግሞ ለአምነኔ ከሷ ይልቅ እኔ እንደምቀርብ አትርሽ። እሱማው ግን ሜርሲ ከጀርባዬ እንደዚህ የምታደርግ አልመሰለኝም ነበር። ምን ጊዜም እኮ የሚገመት ሰው ጠላት ሆኖ አያውቅም። ስለዚህ አይግረምሽ። የሚጠጣ ነገር ላስፈላልክ። ጄሪ ሙስጠፋ ህፃኗ ልጅ ምንም አልሆነችም። በዚህ ደስ ያላችሁ ካላችሁ ቪዲዮውን ላይክ እያደረጋችሁ ተጀምሩት። ሌላው እንደ ጥያቄያችሁ በሳምንት 3 ቀን ድራማው እንዲለቀቅ ተወስኗል። ከዚህ በፊት እንደጠየቃችሁት ድራማው ላይ ሴቶች በዝተውበታል፣ ወንድ ይጨመር እንዳላችሁትም 2 ወንዶች ወደ ድራማው ተቀላቅለዋል። አንደኛው አመጣጡ ለመጥፎ ስራ ነው የመጣው፣ አንደኛው ግን ቤተሰቡን ለማገዝ ነበር የመጣው። ሙስጠፋ ተብየው ያቺ ነፍስ ያጠፋችው ሴትዮ ቀጥራውና እዚህ ቤት ውስጥ ከሱ በላይ ማንም በብቃት ስራውን እንደማይወጣ እየነገረችው ትልቅ ስራ እንዳለው ተነግሮት ነው ወደዚህ ቤት የመጣው። ወደ ቤቱ ያስገባችው እሷን ሊያጽናናት እንደመጣና የድሮ የቅርብ ዘመዷ እንደሆነም ጭምር እየተናገረች ነበረ። ነገር ግን አክስትየው እዛ ቤት ውስጥ እየተሰራ ያለውን ነገር ነቄ ብላለች። ያንዳንዳቸውን ሰዎች በዘዴ ማስወጣት እንጂ በቀላሉ እንደዚህ ስላወቀቻቸው ብቻ ከዛ ቤት ልታባራቸው አትችልም። ሙስጠፋ ታዲያ እዛ ቤት ውስጥ ስራውን ለመስራት በገባበት ሰዓት ላይ አንድ ችግር ገና ከመጀመሪያው አጋጥሞታል። ችግሩ የነበረው ጄሪ ናት። ከጄሪ ጋር ከዚህ በፊት ይተዋወቃሉ። ብዙዎቻችሁ ለማታውቁት ምናልባት ሙስጠፋና ጄሪ የድሮ ፍቅረኛሞች ሊሆኑ ይችላሉ። ሙስጠፋ እዛ ቤት ውስጥ የገባው በሌላ ሴት ተቀጥሮ እንደሆነ አትርሱ። ያቺ የቀጠረችው ሴት ሙሉ ቤተሰቡን ማጥፋት ትፈልጋለች፣ ነፍሳቸውን መንጠቅ። ታዲያ ከሷ ጋር በሚሰራበት ሰዓት ላይ ጄሪ ከዚህ በፊትም እንደምትወደው ከሆነ የሱን ስራ ልታበላሽበት ትችላለች፣ አሊያም ደግሞ እሱ የሷን ስራ ሊያበላሽባት ይችላል። በዛም አለ በዚህ ጄሪም ሆነ ሙስጠፋ ሁለቱም ጠላቶች ናቸው ለዛ ቤት። ታዲያ ጄሪ ትክክለኛ ማንነቷ እስካሁን አልታወቀም። ልጅ ትውለድለት እንጂ ወይንም እርጉዝ ትሆን እንጂ እዛ ቤት ውስጥ ገንዘብና ገንዘብ ብቻ እንደምትፈልግ እየነገረችው ነበረ በራሷ በኩል።
ይሄ እንዳይሳካላት ምናልባት ሊያጨናግፋት የሚችለው ሙስጠፋ ነው። ሙስጠፋ በሌላ በኩል እዛ ቤት ውስጥ የሰው ነፍስ እንኳን ማጥፋት ካለበት እንደሚያጠፋ ጭምር እየተነጋገሩ ነበረ። የሟች እህት ወይንም ደግሞ አክስትየው በዚህ ሁኔታ ላይ ብቻቸውን ሲያወሩ እንደነበሩት ሁለተኛዋ ተመራጭ ሚስት የነበረችውንና እዛ ቤት ውስጥ ልክ እንደ ተንኮለኛ የምታየው ለምሳሌ ልጅቷን ከፎቅ ላይ ወረውራታለሁ ብላ እንኳን በህልሟ ያየችባትን ሴት በጣም አንድ ላይ ቁጭ ብለው ትልቅ ያለ ሚስጥር ሲያወሩ ሰምታቸዋለች። በር ላይ ቆማ ይሄን ሁሉ ነገር ስትሰማ ይሄንን እዚህ ቤት ውስጥ ያላቸውን አላማ ይዛ እንደመጡና ተንኮል ይዘው እንደነበርም ጭምር ትደርስባቸውና ወዲያውኑ ያቺ ለወደፊቱ ለቤሊን ሚስት የምትሆነዋ ወይንም ደግሞ እርጉዟን ሄዳ ትመክራታለች። አንቺ ላይ እኮ ተደርባ ከዛች ጋር ስትማከር አየኋትኝ። ስለዚህ ጠንቀቅ በይ። አንቺ ላይ ያሰቡት ነገር አለ። አንቺንና ምናልባት ባለቤትሽን የወደፊቱን የምትይዥውን ሰውዬ ሊያፋቱሽ እየሞከሩ ነው ያሉት። ጠንቀቅ በይ። ይሄንን የነገርኩት ላንቺ ብቻ ነው ትላታለች። በሌላ በኩል ቤኒን ግራ የገባው አንድ ነገር አለ። እዚህ ቤት ውስጥ ለምንድነው የሰርጌ ቀን ያንን ስጦታ እጅ ቆርጠው ይላኩልኝ? እጁስ የማን ነው? ይሄንን ነገር ወጣ ብለ እንድታጣርልኝ ፈልጋለሁ። እዚህም የተራው ለዛ ነው። ይሄንን ነገር ሳላውቅ እኔ መቼም ቢሆን ሰላም አላገኝም። ሙሉ ቤተሰቦቼ እንዳለ አሁን ድረስ ግራ ያጋቡኝ ነው። እናቴ ከሞተች በኋላ ድርጅቱም እኔ እጅ ላይ ስለሚወድቅ በዚህ ሁኔታ ላይ ያው ሁሉም ሰዎች ድርጅቱን ለመንጠቅና ብዙ ነገር ለማድረግ ሲሉ እኔ ላይ ብዙ ጉዳት ያደርሳሉ ብሎ ያስባል። እውነት ነው። ይሄም ደግሞ ድርጅቱ በጣም ቀላል ድርጅት አይደለም። በጣም ትልቅ ድርጅት ነው። በቤተሰቦቹ እየተዳደረ ባለበት ሰዓት ላይ እናትየው ቀድማ ስለፈራችም ጭምር ነበረ ድርጅቱን እንዲያስተዳድር መጀመሪያ ሚስት ማግባት እንዳለበት ተነግሮት ወዲያውኑ ሚስት መረጣ ውስጥ የገቡት። ከነዛ ከአምስት ሰዎች ውስጥ ይሻለዋል የምትለውን እየመረጠችበት ባለበት ሰዓት ላይ አንድ ትኩረት የወሰደችባት ቤሪ ነች። እሷም ደግሞ ወደፊት የሱ ሚስት እንድትሆኝ ይፈልጋለሁ፣ ነገር ግን አሁን ላይ እንደማይሆን ከሆነ ብዙዎቹ ተንኮለኛ ስለሆኑ ተረጋግተሽ እሱን እንድትንከባከቢውና በፍቅር እንድታሸንፊ ይፈልጋለሁ። እኔ አንዴ መርጬሻለሁ ለልጄ ሚስት እንድትሆኚ። ከዚህ በኋላ ያንቺ ስራ ነው እሱን ማስተካከል። ይሄን ከነገረቻት በኋላ በጽናት እየጠበቀች ያለችው ቤሪ ናት። አግብቶ እንደውም ተሳስቶ ልጅቷ እርጉዝ እንደሆነችም ጭምር ካወቀች በኋላ ቤሪ አልተቀየረችም፣ እዛው ላይ ነች። ልጁን ለመርዳትና ምንም አይነት ነገር የሚፈልገው ከሆነ እሱን ለማስተናገድ ወይንም ደግሞ ለመንከባከብ ቃል ገብታለች። ሳትሞት በፊት ለእናትየው ማለት ነው። በአሁኑኛው ክፍል እንግዲህ ሁለቱ ብቻቸውን ወጣ ብለው ሲዝናኑ አይተናል። በዚህ ደንታ የሌላት ያቺ አግብቻዋለሁ ብላ የምታስበው ሴት እንኳን እንደዛም ሆኖ ተንኮሏን እንጂ የምታስበው ሌላ ነገር አልነበረም። እነሱ ግን ይበልጥ እንደዚህ በተቀራረቡ ቁጥር ፍቅራቸው ያሸንፍና እቺ እርጉዝ ነኝ ያለችውን ሚስቱን ሊከዳቱላ እንደሚችል አስቡት። ከዚህ በፊት አብረው ሲተኙ በህልሙ እንኳን ሲጠራት የነበረው ቤሪን እንደሆነ የነገረችው በጥፊት መታው ነበረ። በዚህ ሁኔታ ላይ እንደዚህ እንደማይቀጥሉና አሁን ላይ ሚስቴ እንደሆንሽም ጭምር ባትርሺ፣ ግን ክብርሽን ጠብቂ ብሎ ነበር ያስተናገዳት። ሜርሲ ገና ወደዛ ቤት ውስጥ ስትገባ መጀመሪያውኑ ተንኮል አስባ ነበረ፣ ግን ይሄን ያህል የሚጋነን ተንኮል አላሰበችም። ብቻ እዛ ቤት ውስጥ የምትኖረው ከባለቤቷ ጋር የሆነ ጸብ እንደተፈጠረ አድርጋ ነበር ያሰበችው። ሌሎቹ እንደዛ እያሰቡና እየጠረጠሩ አብዛኛው ጊዜ ስለ ባለቤቷ ይጠይቋታል። ስለ ባለቤቷ እሷ ግን ማውራት አትፈልግም። ለምንድነው ይሄንን ብላ የዛች የሟቿ እህት የሆነችው ነገሩን ለማጣራት ስትል አንድ ሰው ወደዛ ቤት ውስጥ ጠርታለች። ይሄ ሰውዬ ወጣ ብሎ ነገሮችን እንዲያጣራና እዚህ ቤት ውስጥ ያለውን ነገር እሷ እንደምትቆጣጠር ጭምር ወደ ውጪ ለመውጣት እንደማይመቻት ተናግራ ሰውየው በተለይ እንዲያጣራ የምትፈልገው ነገር ቢኖር ለሰርጉ ጊዜ የተላከው እጅ ተቆርጦ የማን እንደሆነ ለምን እንደተላከና አላማው ምን እንደነበረ እንዲያጣራም ጭምር ነው። በሌላ በኩል ሜርሲ እዚህ ቤት ውስጥ የገባችው በድንገት ተንኮል አስባ ስለሆነ ስለ ኋላ ታሪኳ በደንብ እንድታጠናልኝና በዛ ላይ ስለ ባለቤቷ ምንም ስላልነገረችኝ ምናልባት ባለቤቷን ፈታው ይሆን ወይ ይሄንንም ነገር አጣርታ ድረስበት ትለዋለች። እሱ በወጣ ቅጽበት ደግሞ ድጋሚ መጥፎ ሰውዬ ሙስጠፋ ይገባል። ሙስጠፋ ከሁለተኛዋ ሴትዮ ጋር ተመካክሯል። ያኔ በትራስ አፍና ስትገላት ቪዲዮ ተቀርጻለች። ሜርሲ ደግሞ ይሄንን ሁኔታ አይታ በቪዲዮ ልታስፈራራት እየሞከረችና ልታደርግላት የምትፈልገው አንዳንድ ነገሮች ስላሉ ያንን እሺ ማትል ከሆነ ቪዲዮውን እንደምትለቅባት እያስፈራራቻት ነው። ይሄን ስንል ታዲያ ወዲያውኑ ነበር የተስማማችው።
እሷ ግን እኔ ፍትሃዊ ነኝ የገደልኳትም ፈልጌ ነው ማለትም እኔ በቀሌን የተወጣሁት እኔ በልጅነቴ ያለው እናቴን ገለውብኛል አሁን ደግሞ እንደዛው በተራቸው እናቱን ገድዬበታለሁ አለቀ በዚህ ልታስፈራሪኝ አትችይም ነበር ያለቻት ሆነም ቀረም እንግዲህ የሰው ነፍስ አጥፍተሻል ይሄን ቪዲዮ ለነሱ ማሳያቸው ከሆነ ላንቺ ጥሩ አይደለም ስለዚህ ከዚህ በኋላ እኔ ምልሽን እምትስማም ይሆናል ብላ ታስማማታለች ሜርሲ ማለት ያኔ ልጅቷን ከፎቅ ላይ ልትለቃት የነበረችው ታዲያ እሷ በዛ ቤት ውስጥ እንደዛ የምትቆይ ከሆነ ነገሩ በጥባጭ እንደምትሆንና ወደፊትም ብዙ ተንኮሎችን ልትሰራ እንደምትችል ታሳየናለች ሜርሲ በባህሪዋ ከማንም ሰዎች ጋር መስማማት አትፈልግም ልትጠቀምባቸው የምትፈልጋቸውን ሰዎች ብቻ ለጊዜው ታቀርባቸውና የምትፈልገውን ስታገኝ የምታባራቸው ሴት አይነት ነች ከእያንዳንዳቸው ሰው ጋር መስማማት አትፈልግም እነሱንም መቃረን አትፈልግም ለምሳሌ መጀመሪያ ስታደርግ የነበረው ከሁለተኛ ሚስት ተብዬ ጋር ተስማማና እዛው ቤት ውስጥ ነፍስ እንዳጠፋች እያወቀች እንኳን ዝም ብላ ቪዲዮን ሌላ ጥቅም ለማግኘት ነበር ያቀረበቻት ጓደኛኑን ነበር ያለቻት ሌላው እርግዟ ሴት ላይ ስለሚሰራው ተንኮል እያሰቡ የነበሩትን ሰዎች ልንገራችሁ በመጀመሪያ ደረጃ አክስትየው ሄዳ ስትነግራት ተጠንቀቂ አንቺ ላይ የሆነ ተንኮል እያሰቡ ነው ከባለቤትሽ ጋር ሊያታሉሽ ነው ስለዚህ ተጠንቀቂ ስትላት ያኔ የሰማችሁ ነገር ምን ይመስላችኋል ሜርሲ ከልጅቷ ጋር ስታወራ የነበረችው ያው ልጅቷ እርጉዝ እንደሆነች ስለምታውቅ የሆነ ተንኮል አስበው ያንን ልጅ ሊያስወርዱባት ይፈልጋሉ ይሄን የሚያደርጉት አሁንም ቢሆን የሷ ዓላማ እዛ ቤት ውስጥ ስላላለቀ አንቺን ማግባት ይኖርበታል አንቺን እንዲያገባ ደግሞ መጀመሪያውኑ እርጉዟን ሚስቱን ማጥፋት ይኖርብሻል ብላ ስለነገረቻት ነው ይሄን በምትልበት ሰዓት ላይ እዛ ቤት ውስጥ አንዳቸውም ሰዎች ሰላም እንዲያገኙ አትፈልግም ለምን ይመስላችኋል ቀድማውን ወደዛ ቤት ውስጥ የተቀላቀለችው ሜርሲ በባህሪዋ ዘና የምትልበት በብዙ ተንኮሎችን በመስራት ነው በትናንሽ ልጆች ላይ እንኳን አትምርም ሕፃኗ ልጅ እዛ ቤት ውስጥ በነበረች ሰዓት እንደውም ሕፃኗ ብልጦናባት ነው እንጂ ልጅቷን እንኳን ማሰቃየት ትፈልግ ነበር ሌላው ቤሪ እዛ ቤት ውስጥ ገና ስትገባ እናቷን እንደምትፈልግና ወደፊት እናቷን ማግኘት እንዳለባትም ጭምር አስባ ነው የገባችው አምናንንና ብሌንን አንድ ላይ ስታዩዋቸው ወይንም ሲስቁ ብዙዎቻችሁ ደስ ብሏችሁ ነበር ድራማው መጨረሻው ላይ ሁለቱ አንድ ላይ እንደሚሆኑ የሚያሳየን ይሆናል ነገር ግን አምናን አሁን ላይ ብሌንን በጣም ቢወዳትን ቢያፈቅራትም ጭምር የራሱ ማድረግ እንደማይችል ያውቀዋል ራሱ በሰራው ስህተት ገና እንደጀመረ አምናን ሚስት እየፈለገ ምርጫ ላይ ባለበት ሰዓት ላይ ብሌን ታናደውና አንዳንድ እሱን ሊፈታተኑ የሚችሉ ከክብሩ ጋር ያንን ነገር ስታደርግ ይናደድና አንደኛዋን ልጅ ይመርጣል የተመረጠችው ልጅም የዋዛ አልነበረችምና ብልጥ ስለነበረች ብቻ አንድ ቀን ከሱ ጋር ባደረችበት ሰዓት ላይ አርግዣለሁ ትለዋለች እሱም ደግሞ ይሄንን ነገር መካድ አይፈልግም ምክንያቱም ወዶና ፈቅዶ ነው እሷን ያገባት እርግዝና ደግሞ ሊፈጠር የሚችል ነገር ነው ነገር ግን ያን ቀን ሌሊት ምን እንደተፈጠረ እንኳን አያስታውስም ቀድሞውኑ መጠጥ ስለጠጡ በጣም ሰክሮ ስለነበረ አዎ ተፈጥሮ ሊሆን ይችላል ብሎ ነበር ያመነው እሷም ግን በነባበቅ ጠባ ቁጥር ወደ ላይ ያስመለሳት ሲመጣ እውነት አርግዤ ነው እንዴ ብላ ወደ ሄዳ ሽንት ቤት ነገሩን ስታጣራ ለካ እውነትም እርጉዝ ነኝ ብላ እንድታስብ አድርጓታል ይሄንን ታዲያ ከነገረችው በኋላ በቅርብ ጊዜ ውስጥ ልጇን እንደምትቀላቀል ወይንም ደግሞ ልጇ ወደዚህ ዓለም እንደሚቀላቀል እየነገረች በጣም ደስተኛ ሆናለች አምናንም ቢሆን ተናዶ ስለነበረ በብሌን ወዲያውኑ ሰርጋቸውን ማታ ላይ ያደርጉና በሰርግ እንደተጋቡም ጭምር ለሷ ለማሳየት ይሞክራል ብሌን ግን የዋዛ አይደለችም በቀላሉ የምትናደር ሴትም ባትሆን በሱ ጉዳይ ላይ ምንም አይነት የንዴት ምልክት ልታሳየው አልፈለገችም ብቻ አምናን እሷ እንድትሸነፍ ስለሚፈልግ ብዙ ነገሮችን ቢያደርግም ግን እሷ ፍንክች አላለችም እንደውም የባሰ እየወደዳትና ስለሷ ብቻ እያሰበ ይመጣል ታዲያ መሃል ላይ ይሄ የሐዘን ጉዳይ ከተፈጠረ በኋላ ግን ሁለቱም መተሳሰብ ይጀምራሉ አምናንም ቢሆን ከጎኑ ማንም የለም ብላ ስለምታስብ ብሌን ከዚህ በፊት በህይወት እያለች እናቱ የነገረችውን ነገር ትዝ ብሏታል እኔ አንቺን ነው ለልጄ የመረጥኩት ስለዚህ እሱን እንድትንከባከቢውና ወደፊት ብዙ ነገሮች ስለሚጠብቅሽ ሌሎቹን አይቻቸዋለሁኝ አብዛኞቹ ለሱ እንደማይመጥኑ ከዚህ በኋላ ግን አስተካክለሽ የራስሽ የምታረጊው አንቺ ነሽ ይሄንን ደግሞ እንደምታሳኪው አልጠራጠርም ብላ ነግራታለች ለዛ ነው ብሌን ሁሉንም ነገር በጽናት እየጠበቀች ነገሮችን ለማካሄድ እየሞከረች ያለችው ዛቤት ውስጥ እየቆየች በመጣች ቁጥር አምናንም ቢሆን ትኩረት እየሰጣት መጥቷል በመሃል ወደ ውጪ አብረው ሄደው እንደተዝናኑና ብዙ ፈታ እንዳሉ አይታቸዋል ወደ ቤታቸው ሲመለሱ ግን አንድ ትልቅ ነገር ይጠብቃቸዋል
እዛ ቤት ውስጥ የጄሪንና የዚህ የሙስጠፋን ጉዳይ ሁላችሁም የምታውቁት ይሆናል። ሁለቱ ከዚህ በፊት ምን እንደሚያገናኛቸው ባይታወቅም ግን ፊት ለፊት ተፋጠዋል። ምናልባት እሱም የቆየ ቂም በቀል ካለበት እሷን ሊበቀላት ይችል ይሆናል። እዚህ ቤት ውስጥ አግብታ እንደምትኖር ካወቀም ደግሞ ነገሩን እንዳለ የመጣበትንም ዓላማ ሊበላሽበት እንደዛው። እዛ ቤት ውስጥ ቀጥራው የገባችው ያቺ ነፍሰ ገዳይ ነች። እናቱን ከገደለች በኋላ አይበቃኝም ይሄ ነገር ብላ ሌሎቹንም አንድ ባንድ ገላቸዋለኝ። ስለዚህ በቅርቡ ሀዘናቸውን አንድ ላይ ስለመደራረበው ነገሩ ጊዜ እየጠበቀች እንደሆነም ጭምር አትርሱ። ለዛም ነው ሌላ አጋዥ ያስፈልገኛል ብላ ሙስጠፋን ወደዛ ቤት ውስጥ የገላቀለችው። በዛው በተመሳሳይ ሰዓት ግን ሌላም ልጅ አንድ ሰው ተቀላቅሏል። ያም ሰውዬ አምነዋለሁ ብሎ የሚያስበው ሰው ሲሆን የውጭውን ጉዳይና ብዙ ነገሮች እዚህ ግራ እያጋባው እንደሆነ ጭምር ስለተናገረ በዛ ላይ እጁ ተቆርጦ የተላከው ሰውዬ የማን እንደሆነ በደንብ እንዲያጣራ ነግሮት ነው የወጣው። ግን እሱም ሲወጣ የዋዛ አልነበረምና ወደዛ ቤት የተቀላቀለውን አዲሱን ልጅ ለምን እንደመጣ እንኳን ግራ ገብቶታል። በቀጣይ ሲመጣ ምናልባት ስለሱ ሊያጣራም ስለሚችል ነገሮች እንዳለ በአጭር ጊዜ ውስጥ ይሆናሉ። በቀጣዩ ክፍሎች የምናያቸው አንዳንድ ነገሮች አሉ። ለምሳሌ የልጅቷን እርግዝና አይተው ሊያኮላሹባት ወይንም ደግሞ እርግዝናው እንዳይቀጥል ሊያደርጉባት ብዙ ተንኮሎች እየሰሩ ነው። ያንን ግን ቀድማ ያወቀችው እህትየው ታዲያ ነገሩን ወስዳ ሄዳ ለሷ ትነግራታለች። ቀጥታ ባትነግራትም ግን አንቺ ላይ ተንኮል አስበዋል፣ በጣም መጠንቀቅ ይኖርብሻል ብለው ነግረዋታል። ቀጣይ ክፍል ላይ ምን የሚፈጠር ይመስላችኋል? የየራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። ሌላው የዚህ ድራማ አብዛኞቻችሁ አዳዲስ ስለሆናችሁ ኮሚኒቲ ፖስት ላይ ቀደም ብዬ እንድለቅላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። አዲስ አበባ ውስጥ ቁጭ ብዬ የተለያዩ ዴሊቨሪ ስራዎችን እየሰራው ነው። ስልኮች፣ የተለያዩ ሰዓቶችና ስጦታ መስጠት የምትፈልጉትን ሰው ስልክ ቁጥርና የምትፈልጉትን ዕቃ እኔን በቴሌግራም እያዘዛችሁኝ ወዲያው ሰውየው ሳያቅ ቤቱ ድረስ የምናደርስለት ይሆናል። ታዲያ ይሄንን ኦርደር ማድረግ የምትፈልጉ ሰዎች ካላችሁ ከታች በማስቀምጥላችሁ ቁጥር ቴሌግራም፣ ዋትስአፕ፣ ኢሞ ላይ ኦርደር ማድረግ ትችላላችሁ። መልካም ጊዜ።